በከተማ ግብርና ስራዎች በየትኛውም የገጠር አካባቢ የሚመረቱ ሰብሎች ይመረቱበታል። እንስሳት ማርባትን ጨምሮ በተለይም በአትክልትና ፍራፍሬ ላይ ያተኮረ የከተማ ግብርና በአብዛኛው የዓለማችን ክፍሎች ይከወናሉ። በዓለማችን ወደ 800 ሚሊዮን የሚጠጋ ሕዝብ በከተማ ግብርና እንደሚሳተፍ የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ መረጃ ያመላክታል። ወደ ሀገራችን እውነታ መለስ ስንል ይህ ተግባር ከጊዜ ወደ ጊዜ ትኩረት የተሰጠውና ዜጎች በከተማ ግብርና የመሳተፍ ባህልን እያዳበሩ መሆናቸውን እንመለከታለን። በአዲስ አበባ በተለይም በለውጡ ዓመታት ከግለሰብ ባለፈ በተቋማት ደረጃ በስፋት በመስራት ከ800 ሺህ በላይ ዜጎችና ከ3 ሺህ በላይ ተቋማት የከተማ ግብርና እየተተገበረ ስለመሆኑ ይገለጻል። በአሁኑ ሰዓት ከ800 ሺህ በላይ የከተማ ግብርና ተጠቃሚ በሃውስሆልድ ሌቭል አለ። ሁለተኛ ከ3 ሺህ በላይ ተቋማት በተለይ ትምህርት ቤቶች ላይ፣ ጤና ጣቢያዎች ላይ እንደዚሁም ፖሊስ ካምፕ ቴክኒክና ሙያ እነዚህ የመሳሰሉት ላይ የተቀናጀ ግብርናን በመስራት ላይ ነው የሚገኙት። በዚህ በመስራቱ ምክንያት በከተማችን በአሁኑ ሰዓት ምርት መጨመሩ፣ ሁለተኛ የስራ እድልም መፍጠሪያ ዘርፍ የሆነ ስለመጣ በአሁኑ ሰዓት የሌማት ትሩፋት እንደ አዲስ አበባ ባህል የሆነ ነው ያለው ማለት ነው። በአዲስ አበባ በሁለተኛ ዙር የሌማት ትሩፋት የ3ኛ ዓመት ንቅናቄ ዜጎችን ከተረጅነት ወደ አምራችነት በሚል እሳቤ ከዚህ በፊት የተሻለ አፈጻጸም ያላቸውን ዜጎች በመምረጥ ተጨማሪ ድጋፍ ስለመደረጉ ተገልጿል። ከዚህ በፊት በሃውስሆልድ በአባወራ ሌቭል 5 ዶሮ ነው የጀመርናቸው። እነዛ በ5 ዶሮ ጀምሮ 20-30 ያደረሱት ተመርጦ ነው ተጨማሪ ለቢዝነስ እንዲያመርቱ ከራስ ፍጆታ አልፎ ለገበያ እንዲያቀርቡ የዛን መሰረት ያደረገ ፕሮግራም ነው። የሌማት ትሩፋት መርሃ ግብር በእያንዳንዱ ግለሰብ ቤት ጓዳ እንዲገባ በማድረግ የምግብ ዋስትናን ማረጋገጥና የኑሮ ውድነትን መከላከል እንዲቻል እየተሰራ መሆኑን የተናገሩት ደግሞ የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ ናቸው። እዚህ የሌማት ትሩፋት ማይቀፍ በከተማችን ደረጃ አይሞከረ የሆነውን ግብርና የከተማ ግብርና ያረጋገጠ ነዋሪዎቻችን ተጠቃሚ ያደረገ የኑሮ ውድነትን በጣም እጅግ ደስ በሚል መልኩ ያረጋጋ በእያንዳንዱ ሃውስሆልድ ደግሞ የምግብ ዋስትናን ያረጋገጠ ተግባር ነው። ከተማችን ተጠቃሚ እየሆነ ነው። ኑሮ እየተረጋጋ ነው ያለው። ባጭር ማሳ ባጭር እርሻ የከተማ ግብርና እየተሻሻለ ያለበት ሁኔታ ነው ያለው። በንቅናቄው ድጋፍ የተደረገላቸው ዜጎች ከዚህ ቀደም ባገኙት ድጋፍ ውጤታማ መሆናቸውን ገልጸው አሁንም ላልተቋረጠው ተከታታይ ድጋፍ አመስግነዋል። ጥሩ ነው፣ በጣም ደስ ብሎኛል። ያለው ነገር ጥሩ ነው። እንደዚህ አነስተኛ ቤተሰብ አነስተኛ ገቢ ያለውን ሰው እንደዚህ ማበረታታት መልካም ነው። በተለይ በአሁኑ ሰዓት የኑሮ ውድነት በጣም ከፍተኛ በሆነ ሰዓት ለአነስተኛ ቤተሰብ መታሰቡ በጣም ደስ የሚል ነገር ነው። እኔ ደስ ብሎኛል። እግዚአብሔር ይስጥልን። በጣም ነው ማመሰግነው። በመንግስት የልማት አቅጣጫ ተካቶ ተግባራዊ እየተደረገ ያለው የከተማና ከተማ ዙሪያ ግብርና ስርዓት ያለበት ደረጃን ለመለየት የኢትዮጵያ ግብርና ምርምር ኢንስቲትዩት ባደረገው ሀገራዊ ቅኝት ስራው የቤተሰብ የምግብ ዋስትናን ከማረጋገጥና ከስራ ዕድል ፈጠራ አንጻር ትልቅ አስተዋጽኦ እያበረከተ እንዳለ ይጠቅሳል። ለዚህ ደግሞ በሁለተኛው ዙር የሌማት ትሩፋት የ3ኛ ዓመት ንቅናቄ ድጋፍ የተደረገላቸው ዜጎች ምስክር ናቸው። የዶሮም እንደዚህ ሳይመጣ በፊት ያው እንቁላል ከሱቅ ነበር መንገዛው፣ በዛ ላይ በጣም ውድ ነበር። አሁን ያንን ነገር ከፍተኛ ለውጥ አምጥቶልናል፣ ቀርፎልን ጭራሽ እኛው ራሳችን ዶሮአችንን ተንከባክበን እንቁላል የማግኘት እና ልጆቻችንን ቢያንስ ከሱቅ መንገዛ የነበረውን አሁን ላይ በራሳችን እንቁላል ሲጥሉልን ልጆቻችንን እንመግባለን። ከዛ በላይ ሲሆን ደግሞ አልፎ ያው ተሸጦም ሳንቲም ያስገኛል እና በዛም ትልቅ ለውጥ ነው ያለው። የተባበሩት መንግስታት የምግብና እርሻ ድርጅት ሪፖርት እንደሚያሳየው የከተማ ግብርና ገጠር ካለው ግብርና እስከ 15 እጅ የበለጠ ምርታማ ነው። በሪፖርቱ መሰረት ከ1 ካሬ ሜትር የከተማ ቦታ እስከ 20 ኪሎ ግራም የምግብ ምርት ማምረት ይቻላል። በዚሁ መሰረት አንዳንድ የዓለማችን ከተሞች የከተማ ግብርናን አስፋፍተዋል። በዓለም አቀፍ ደረጃ በከተማ ግብርና በስፋት በመስራት ቻይና፣ ጃፓንና አውስትራሊያ ከሀገራት እንዲሁም ከከተሞች ደግሞ ኒውዮርክ ትጠቀሳለች። አዲስ አበባም ከቅርብ ዓመታት ወዲህ የከተማ ግብርናን በማስፋፋት ተጠቃሽ ከተማ ለመሆን እየተጋጅ ትገኛለች።